በብሔር ፖለቲካ ነው ጁዋር አንቱ የተባለው ከበርቴው ነው አይደለም። አሉላ ሰለሞን ጋር አሁን ምናልባት ተቃርኖ ነው ይችላል። እያንዳንዱ ብሔር ውስጥ ያሉ ዘመነ ካሴ ጋር ሄደ ነው የብሔር ፖለቲካ ይጥፋ ምትለው እኛ ስንጀምረው ነው እናመጣጠፈው ነው ያለ ቃል በቃል ይሄን ያለው። አማራ ብሔርተኝነትን ሲጀምር ነው ብሔር ፖለቲካ ይጥፋ ምትሉት ይላል። አማራው ብሔርተኛ ሆናለሁ ብለዋል። ኦሮሞ ሚለን ሰምታል፣ ትግራዩ ሚለን ሰምታል። ቀውስ የሆነ ሀገር ላይ ካለ አንተም ነገ ስልጣን ላይ ስትመጣ ሊሆን የሚችለው እኔ እኮ ያን ማወቅ ስለመፈለግ እኮ ነው። እንደ ህንድ አክተር ወይም እንደ ቦሊውድ አክተር ዝም ብለን እንደ ሌጎ እንደምትገጣጥመው ቀላል አይደለም እኮ የኛ ሀገር ፖለቲካ። ወደ ሀሳብ ፖለቲካ ለመምጣት ገና ከብሔርተኞች ጋር ግድያ ውስጥ ትገባለህ። በተለይ የሀሳብ ፖለቲካ ይምጣ በሚሉ ሰዎችና የብሔር ፖለቲካ አይጠፋም በሚሉ መካከል ገና እኮ አለ እኮ። ይሄ የምታዩ እኮ እሱ እኮ ነው። ፖለቲካ ወደ ሀሳብ መሆን አለበት። ኦሮሞውም አማራውም ትግራዩም በአንድ ድምፅ ሊመርጥህ ይገባል። ሁሉም ጋር ሄደ ብሔር ብሔረሰቦችን አክብረ በሁሉም ኢትዮጵያዊ ተወደ የምትመረጠው ፊልድ ነው መሆን ያለበት። የትምህርት ፖሊሲን ተናግረ የውጭ ጉዳይ ፖሊሲን፣ የኢኮኖሚ ፖሊሲን፣ ስለ ፖሊሲ ነው ማውራት የነበረብን። ዛሬ እኮ እኛ የምናወራው እኮ ስለ ማንነት ነው። የብሔሮች ጥያቄ አልተመለሰም ይለኛል። የትኛው ብሔር ነው ጥያቄ አለኝ ጠይቅልኝ አለ? እንግዲህ ኢትዮጵያ ውስጥ ያልሄድኩበት ሀገር የለም። እኛ የምናራምደው የኤሊት ቴዎሪ ነው። የኦሮሞ ብሔር ጥያቄ ጠይቁልኝ ብሏቸዋል። የኦሮሞ ብሔር የሚጠይቀው ጥያቄ ምንድነው? 85% እኛ ገበሬዎች እኮ ነን። ዛሬ የኦሮሞ ገበሬ ጋር ብትሄድ ምንድነው የሚጠይቀ? መንገድ ስራልኝ፣ ትምህርት ቤት ገንባልኝ፣ በሆነ ውሃ ትከልልኝ፣ ልጆቼ የተለያየ አፍ መፍቻ እንዲኖራቸው ገበያውን አስተካክልልኝ፣ ፈርተላይዘር ስጠኝ ነው የሚለው። የአማራ ገበሬ ተመሳሳይ ነው። የትግራይ ገበሬ ተመሳሳይ ነው። ሁሉም እንደዚህ ናቸው የሚጠይቁ። ከየት የመጣ ቴዎሪ ነው እኛ የምናራምደው? ኦፒኒየን ሊደሮች የፈጠሩትን የኤሊት ቴዎሪ እኮ ነው የምናራምደው። አሲፍ ወርደ ሪሰርች ሰርተ ብሔሩ ይህን ጠይቅልኝ እንዳለ አስመስለን ነው እኛና እነሱ እያለን የምንጫወተው። ገበሬዎቻችን እንዲህ ያለ ጥያቄ ጠይቆ አቁም። የከተማ ብልጣብልጦችና ጮሌዎች እነዚህ ነጋዴዎች የፈጠሩትን ፖለቲካ ነው እኛ አሁን እያራመድን ያለ ነው፣ እያመነዠግን ያለ ነው። እስኪ የኦሮሞን ገበሬ ሄድና ጠይቀው። እኛ የምናወራውን አያውቁልህም። የትግራይን ገበሬ ጠይቀው። እኛ የምናወራውን አያውቅልህም። የአማራን ገበሬ ጠይቀው። እኛ የምናወራውን አያውቅልህም እኮ። እኔ እኮ የሚገርመኝ ያ ነው እኮ። እኔ ተዘዋውሬ ባየሁባቸው ኢትዮጵያ ከተሞች በሙሉ ገበሬዎች ብሔሮች የሚጠይቁት ጥያቄ ሌላ ነው። መብራት ይጠይቃሉ፣ ውሃ ይጠይቃሉ፣ በሆነ ውሃ ይጠይቃሉ፣ ፈርቲላይዘር ይጠይቃሉ፣ ትምህርት ቤት ይጠይቃሉ። አረ እንደውም ሆስፒታል እንደው ገንቡልን ነው የሚሉት። ስለዚህ እኛ የምናራምደው የቀውሶች ፖለቲካ፣ የደንቆሮ ፖለቲካ ነው። ከዚህ ለመውጣት መለኮታዊ ጣልቃ ገብነት ከሌለ በስተቀር ኖት ኢዚ። ሁሉም ሰይፉን ስሎ ተቀምጦልሃል። መፍትሄው ራሳቸው ኤሊቶች። አይ ዶንት ቲንክ ኤሊቶች አንደኛው ኤሊት ሌላኛውን ያምናል ብዬ አልጠብቅም። መገፋፋቱን እንደምታዩት ነው። የኦሮሞ ብሔርተኛ ከአማራው ጋር ይገፋፋል፣ የትግራዩ ከእንትና ጋር ይገፋፋል። በንዑስ ብሔርተኞች መካከል ራሱ መገፋፋት አለ፣ መቀባበል የለም። ዛትስ ዋይ በዜጎችና በህዝቦች መካከል ወጥ የሆነ ሀገራዊ መግባባት መፍጠር የተሳነ ለዛ ነው፣ ስለማንግባባ ነው። የአማራ ብሔርተኛ የትግራዩን ብሔርተኛ አድምጦ መቀበል ሽንፈት ነው የሚመስለው። የትግራዩ ብሔርተኛ የአማራውን አክቲቪስት አድምጦ መቀበል ሽንፈት ነው የሚመስለን። ቢያምንም ካፈርኩ አይመልሰኝ አይነት ክርክር ነው የኛ ሀገር ፖለቲካና ይሄንን ሲሪየስ የሆነ ዲስከሽን ነው የሚያስፈልገው። ቴዲ፣ እኔ ለአንተ ጠይቅ። አሁን ለምሳሌ የአንተ ኮንትራዲክሽን ምን መሰለህ? ከራስ ሀሳብ ጋር ትጋጫለህ አንተ። ለምሳሌ አብይ አህመድ የብሔር ፖለቲካን ማጥፋት ቢፈልግ አይችልም ብለህ ካልክ በኋላ የኢትዮጵያ 85%ቱ ገበሬ ነው፣ የኢትዮጵያን የብሔር ፖለቲካ አይፈልግም አልክ። አንሰር ራይት ዴር። የኢትዮጵያን ኮንትራዲክሽኑ ልንገርህ። የኢትዮጵያ ህዝብ 85% አንተ የምትለውን የብሔር ፖለቲካ የማይፈልግ ከሆነ ገበሬ ከሆነ እሊት ነው የሚፈልገው አልክ። አሁን ያልከው አይደለ? እሊት ነው የሚፈልገው። ጀዋር ነው የሚፈልገው፣ አሉላ ነው የሚፈልገው፣ ዘመነ ካሴ ነው የሚፈልገው አልክ። የእሊት ወይ ነው የምንራመደው አልኩ እኮ። በቃ እሊት ከሆነ እሊት ማለት ጥቂት ነው። መላው ህዝብ
የብሔር ፖለቲካን የማይፈልግ ከሆነ አብይ አህመድ አስቸግሮት አይደለም የብሔር ፌዴራሊዝምን ያላጠፋው ፈልጎት ነው። ኦፒኒየን ሊደር ማለት ነው ማለት ነው። የኦፒኒየን ሊደር ማለት ነው የሀሳብ መሪ ማለት ነው። ቴዲ አብሮ ቆሞ የሚታገሉት እኮ የብሔር ፖለቲካ ያንሰራራ አይደለም። መስፍኔ ኦፒኒየን ሊደር ማለት እኮ እነዚህ የሚነዷቸው እነዚህን የሚያደምጧቸው መሬት የረገጡ ተከታዮች አሏቸው። ዳሬ እኮ በብሔር ስም የተዋቀሩ ክልሎች ወደ ጂኦግራፊ እንደ ድሮ ደቡብ፣ ሰሜን፣ ምዕራብ፣ መካከለኛ ተብሎ ሊጠራ ነው ሲባል ገና ሀሳቡ መነሳት ሲጀምር ሰይፋቸውን ይዘው የሚወጡ ብዙ ናቸው። እነዚህ ኦፒኒየን ሊደሮች ናቸው። ተከታይ ያላቸው ነው የምትለው ቴዲ? ተከታይ ያላቸው ያ። ኦኬ እሺ። አሁን እኔ እዚህ ሀሳቤን ላጠቃልል ለአንተም ለተመልካቹም እንዲሆን ማለት ነው። ኦኬ በመጀመሪያ ደረጃ ዘመነ ካሴ፣ ጀዋር መሐመድ፣ አሉላ ሰለሞን ዘመነ ካሴ ጫካ ነው፣ ጀዋር መሐመድ ውጭ ነው፣ አሉላ ሰለሞን ውጭ ነው። አብይ ምንም አላገደው። አሉላ ሰለሞን አላገደውም፣ ዘመነ ካሴ አላገደውም፣ ጀዋር መሐመድ አላገደውም። this is BS completely this is it's not even honestly speaking ለተመልካቹ ነው የምናገረው። ይሄ አብይ አህመድ ጀዋር መሐመድን አንበርክኳል፣ ዘመነ ካሴን አንበርክኳል። አድምጦኝ እንዴ መሰል አዲስ እኔ ምሳሌ ነው እነሱን ስነግርህ እነሱ ላይ አትለጥፍ። እኔ እኮ ሀሳቤን ማውራት አልችልም። ምነግርህ አንተ ጀዋር ዘመነ ምናምን እነሱን ተከታዮቻቸውንም ጭምር ነው አይዲዮሎጂውን ስለ አንዴ ሚውት አድርገው። ቆይ አንዴ አፋርና ሶማሌ ይላል ወይስ እንደ ትግራይ መስፍን ሚውት አድርገው። አፋርና ሶማሌ አብይ አህመድ ነው ፕሬዚዳንት የሚሾምላቸው። ምንም መፍትሄ ምንም አያመጣም። አፋርና ሶማሌ ሚውት አድርገው። እንደ ትግራይ ነው የሚዋጉት እነሱ። አዲስ ታይምስ እንደ ትግራይ ነው የሚዋጉት። አንዴ አዲስ ታይምስ አንዴ አንተ ላንድ አድርገው። በገባበት ቦታ ሁሉ ፍርቅ መነሳት የለበትም። በሰላማዊ መንገድ መስፍኔ ነው እኮ እየገባ አሁን። አንድ ነገር እንነጋገር። ብሔር ብሔረሰቦች አዲስ ታይምስ ኢንታየር ቲክቶክ ላይ በገባበት ቦታ ሁሉ መጨቃጨቅ የለብህም። አለኝ የምትለውን ሀሳብ አሁን አንተ የምትለውን 3 ደቂቃ ሰጣለሁ፣ ጽድት አድርገህ ተናገር። አሁን ዝጉልኝና ማይኩል ልናገር እና አንደኛ የኢትዮጵያ ሕዝቦች ማወቅ ያለባችሁ ላለፉት 8 ዓመታት ኢትዮጵያ ውስጥ የሚራመደው መደመር እኩልነት አይደለም። የብሔር የበላይነት ነው የሚደረገው። የአንድ ቡድን የበላይነት ነው። የኦሮሞ ብልጽግና የሚባል የትናንቱን የቲፒኤልኤፍን ቦታ የሸፈነ ዘረኝነትን በመቶ እጥፍ ያሳደገ ዘረኛ ስርዓት ነው ያለው። ይሄን ደግሞ ጀዋር መሐመድ ስለተሟገተው ማነው ደብረጽዮን ጥይት ስላነሳ ዘመነ ካሴ ጥይት ስላነሳ ስለሆነ ሳይሆን አብይ አህመድና አስተዳደሩ ስለፈለጉት ነው። በአረም ላይ እኔ የምናገረው ለተመልካች ነው። ይሄ እውነት ነው። ይሄንን የሚክዱ ሰዎች አሉ፣ ይካዱ። ሐቁ ይሄ ነው። አብይ ስለፈለገው ነው የቀጠለው። ቢኮዝ ባይፈልገው ኖሮ ደብረጽዮንን መጥቶታል። ጀዋር መሐመድን በእርግጫ ከኢትዮጵያ አስወጥቶታል። ዘመነ ካሴን ጫካ አስገብቶታል። ጃልመሮን ጫካ አስገብቶታል። ምንም ያገደው ነገር የለም። አብይ ይፈልገዋል። ይህን ዘረኝነት ስለፈለገው አስቀጥሎታል። ይሄንን አይናችሁን ጨፍኑ። አብይ እኮ በአንድ ናይት አይቀይር ምናምን የሚባለው this is BS ቶሮል ቡልሽት ነው። አይደለም። አብይ አህመድ የኢትዮጵያን ስርዓት ከወያኔ በላይ ዘረኛ እንዲሆን አድርጎ ቀጥሎታል። ለዛ እኮ ነው አብይ አህመድ ላይ ዘፈን ሲወጣ የኦሮሞ ዘፋኞች እኮ ተነስተው እኮ የሚዘፍኑት። ለምንድን ነው? አብይ ይሄን አያውቅም እንዴ? አብይ አህመድ እኮ ምንድን ነው ያለው? እኔን ብትናገሩኝ ከሰበታና ከሱሉልታ የሚገሏችሁ ሰዎች ይመጣሉ እኮ ነው ያለው። አሁን አብይ አህመድን የሚተች ዘፋኝ ሲኖር ዘፋኞች ከሰበታና ከሱሉልታ መጥተው አብይ አህመድን ሊከላከሉ ይመጣሉ። ዘረኝነትን ማን ነው በተግባር እያስፋፋ ያለው? ዘረኝነትን በተግባር እያስቀጠለ ያለው ማን ነው? ይሄ የብሔር ፌዴራሊዝም ሊያጠፋ የሚፈልገው አብይ አህመድ ነው? ይሄንን ኢትዮጵያን ዩኒፋይድ ማድረግ የሚፈልገው አብይ አህመድ ነው? አይደለም። ሐቁ ይሄ ነው። ይሄንን ነው ማፈን በየሚዲያው የሚፈልገው። ባይዘዌ እኛ ትልቅ ሚዲያ ይዘን እንመጣለን። ባይዘዌ ሰሞኑን ጠብቁን። ትልቅ ሚዲያ ይዘን እኔ አሁን ሀብታሙ በሻ ትልቅ ሚዲያ ይዞ ይመጣል። ጠብቁኝ። እዚህ ነው ማስተዋወቀው። አዳምጥ። እኔ በትልቅ ሚዲያ ያመጣለው። ጠብቁኝ። እውነት እኔ ጋራ ይነገራል። አዳምጥ። ቴዲ አፍኖኛል እያልከኝ ነው? ሀሳቡን ያልኩት እኔ ቴዲ አፍነኛል አልኩም። አንተ መድረክ እየተናገርኳል። አንተ መድረክ እየተናገርኩማ ቴዲ አፍነኛል እንደዛ አይደለም እያልኩ ያለው ቴዲ ፈርዶብኛል። አፈንገኝ ካልክማ ይሄ ሁሉ እየተከራከረ ሀሳቡን ነው። ሀሳቡን አሁን ትልቅ ሚዲያ ኖ ታውቀኛለህ፣ አቅሜን ታውቃለህ። መስፍን ፈይሳ አታወራ። እንደዚህ ናርክ
ላላውሩ ልጆች 3 ደቂቃ ልስጥና እንዴ መሰለህ እኔ ያው እግዚአብሔር ምስክሬ ነው። እኔ እጅግ ብሔርን ፍሬም አበጅቶ ፖለቲካ መስራት እጅግ የምጠየፈው ነገር ነው። አም ሶሪ እዚህ ፕሮፌሰር ልትኖር ይችላለ፣ ዶክተር ልትሆን ይችላለ። ላድርገው ብል ከማናችሁም በተሻለ ሁኔታ አደርጋለሁ። ግን መሆን የሌለበት ነገር ነው። ይሄ የድንቁርና ነገር ነው ብዬ ነው የማስበው። አንደርስታንድ የብሔር ፖለቲካ እናንተ የጀመራችሁት አይደለም። ጃንሆይ ከወደቁ በኋላ ደርግን ለመጣል የተደረገው ትግል የፈጠረው ነገር ነው። አማራ ገዢ መደብ እንዲያርጎናል በሚል አማራን መሰረት አድርጎ የተጀመረ ነገር ነው፣ ስለው የነበረ ነገር ነው። ከዚህ መውጣት አለብን። ምሁራኖች ያነበባችሁ ንቃተ ህሊና አላችሁ። እንዴት ነው ብሔር ፖለቲካ እኮ አግዳሚ ወንበር ነው። አንብበ ተመራምረ ብሩህ ጭንቅላት ይዘ እንዴት ነው ከሁለተኛ ክፍል ካቋረጠ ሰው ጋር አግዳሚ ወንበር ስበ የምትቀመጠው? እንዴት ነው ልዩነት መፍጠር የሚከብድ? የብሔር ፖለቲካ ምንድን ነው የሚጠይቀው? ቆይ እናንተ ለተማራችሁበት ላነበባችሁበት ለእንትናችሁ ትንሽ አትጨነቁም እንዴ? የብሔር ፖለቲካ ማንም ይመጣል እኮ እዚህ ጋር አንዱን ባስገባው ይመጣል። ተገድዬ ነበር እንዲሆኛለሁ እንዲህ ነው በማንነቴ በምናምን ለማለት ምንም አይጠይቅም። ትክክል አይደለህም ልትለውም አትችልም። ቢኮዝ ትክክል አይደለህም ካልከው ለእኔ ብሔር ጥላቻ አለብህ ይላል። ትግሬት ሳይለንሰሮች ናቸው። ብተቻቸው ራሱ አውቶማቲካሊ የሚያያይዙት ለማንነት የጥላቻ አለብህ ነው ይላል። ይሄ ፖለቲካ አይደለም። ፖለቲካ ሀሳብ ነው መሆን ያለበት። ፖለቲካ ፕሮግራምህ ነው መሆን ያለበት። ፕሮግራምህ ምንድን ነው? መጀመሪያ ደደቦችን ማዝቀጥ አለብን። እድሜ ልካችንን ደደቦች የሚያራምዱትን ፖለቲካ እየተከተልን ዜጎቻችን መገደል የለባቸውም። የሆነ ቦታ ላይ መቆም አለበት። ኢማጂን አሁን እያወራን ያለነው ስለ ፖሊሲ ቢሆን ኖሮ ትነግረኛለህ። ስለ ውጭ ጉዳይ ፖሊሲ ትነግረኛለህ። ስለ ኢኮኖሚ ፖሊሲ ወይ ሚክስድ ኢኮኖሚ ነው የምትከተለው፣ ወይ ፍሪ ማርኬት ኢኮኖሚ ነው፣ ወይ ኮማንድ ኢኮኖሚ ነው። እውቀት ነው ለዛች ሀገር የሚያስፈልጋት። ኢቨን በደርግ ጊዜ እኮ በአጥናፉ አባትና በመንግስቱ ኃይለማርያም መካከል የነበረው ክርክር እቺ ሀገር የሚያስፈልጋት ሚክስድ ነው፣ እቺ ሀገር የሚያስፈልጋት ኖ ኮማንድ ነው በሚል ነበር እነ ዶክተር ስናይ ልኬ ሲከራከሩ የነበረው እና ኃይሌ ፊዳ ሲከራከሩ የነበረበት። አትሊስት የደርግ ጊዜ እንኳን አይዲዮሎጂ እንኳን ክርክር ለምንድን ነው ማምጣት የሚከብድን? ስለ ኢኮኖሚ ፖሊሲ ማውራት እኮ እውቀት እኮ ነው። ማንበብ ይጠይቃል። ኢኮኖሚክስ ማወቅ ይጠይቃል። በዛ ላይ ደግሞ ተፈትሾ ተሞክሮ ለምሳሌ ኮማንድ ኢኮኖሚን ኢንስቶል ያደረጉ ደርጎች አጥናፉ አባተ ሚክስድ ነው ሀገር የሚያዋጣት አለ። ተሞከረ ውጤቱ ስላልታየ ወደ ሚክስድ ገቡ። ሞከረ ካልተሳካ ለመቀየር እንኳን እድል ታገኛለህ። በብሔር ፖለቲካ እንዲሁ ሮቴሽን ስንጫወት ነው የምንዞረው። የሆነ ብሔር በለስ ቅንተው ስልጣን ላይ ይወጣል፣ ከዛ ተረኛ ይባላል፣ ከዛ ሌላው ይነሳል፣ ከዛ ሌላውን ያደራጃል። እንደዛ እየዞር ነው እድሜያችንን የምንፈጀው። ፖለቲካ ሀሳብ ነው መሆን ያለበት። የምናወራው የውጭ ጉዳይ ፖሊሲ ቢሆን ኖሮ ቢያንስ እውቀት ነው፣ እንከራከራለን። አየህ በፖሊሲ ዙሪያ አይደለም የምናወራው እኮ እኛ። እንዳንገደልም መፍትሄው ይሄ ነው። ፖለቲካችንን ከማንነት ከብሔር ፖለቲካ ካላወጣ ነው ወይም ብሔርን ፍሬም አበጅተን ፖለቲካ መስራትን ካቆምን ራይዳ ወይ ዛጋ መገደል እናቆማለን። በቃ አይዲዮሎጂ የሆነ ነገር ነው የሚኖረው። አዲስ ታይምስ በመላ ኢትዮጵያ ተዘዋዝረ ሀሳብ እንሸጣለን። በቃ ምንም ያገዳድለን ነገር አይኖርም። እንዳንገዳደል መፍትሄ ነው። ለዚህ ደግሞ በተለይ ፊደል የቆጠራችሁ ሰዎች ለትውልድ የምታስቡ ከሆነ ወደዚህ ነገር ነው እንድታመጡ የሚያስፈልገው ብዬ ነው ማስበው። ወደዚህ ሳቤ ነው መምጣት ያለብን። የመጨረሻ ደቂቃ ብዙ ስላወራን ሰመሪ ስጡ። ነገ ንፋሱ ያመጣውን ወሬ ደግሞ እንተነትናለን ከማህበራዊ ጉዳይ ጀምሮ። ቢኒ ብሪጅ እኔ 1 ደቂቃ ይሰጠኝና አልወጣ 3 ደቂቃ ልስጣችሁ። ቆይ ቢኒ ብሪጅ፣ ከዛ መስፍኔ፣ ከዛ ዙፋን፣ ከዛ አዲስ ታይምስ በተነሱ ሀሳቦች ላይ ፕሊዝ 4 ደቂቃ ላድርግላችሁ። ለትዕግስታችሁ ከልብ አመሰግናለሁ። አድማጮቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ የሀሳብ ፍጭት ይኖር የአንድ ሀገር ዜጎች ስለሆነን ነው እኮ የምንፋጨው እኮ። ሀገር ባይኖርህ በምን አባት ትፋጫለህ? የአንድ ሀገር ዜጎች ነው። ለሀገራችን ይበጃል በሚለው ጉዳይ ነው እያወራን ያለ ነው። ታፕታፕ ስላደረጋችሁ ከልብ አመሰግናለሁ። ነገም እንገናኛለን። እኔ በጣም ስለደከመኝ መተኛት ስላለብኝ ነው። 4 ደቂቃ ጽድት ያለች ንግግር አድርጉና ሰመሪ ስጡና እንለያያለን። ቢኒ ከአንተ ልጀምር።
ኦኬ አመሰግናለሁ ቴዶ። ምንድነው እንግዲህ ሁላችንም እንደምናውቀው እኔ እንደምረዳው አብይ አህመድ አብዮተኛ አይደለም፣ ሪፎርመር ነው። ሪፎርሜሽን ደግሞ ምን ያህል ጊዜ ይወስዳል? የሌሎችን ሀገር ተሞክሮና ኤክስፒሪየንስ ማየት ነው። እኔ የኔ እምነት ምንድን ነው አብይ አህመድ የሚምራው ዘመነ ካሴ የሚምራው ችግር የለብኝም። መንዜ የሚምራ ዶርዜ እኔ ችግር የለብኝም። ምንድን ነው ግን ከፊት ለፊታችን ብዙ ዋጋ የሚያስከፍሉን ሂደቶች እንዳሉ ይታየናል። የኢህአዴግን መንግስት የተቃወምኩበት ዋናው ምክንያት ምንድን ነው? ሜካናይዝድ በሆነ መልኩ ፍሬንቻይዝድ በሚመስል መልኩ ከሀገር ኤክስፕሎይት ስትደረግ ሀገሪቱ ስትዘረፍ ስለነበረ ጎንደር ላይ የሚደርሰው ነገር እንዲሁም ደግሞ ወደብ አልባ 3 ነገሮች ነበሩ የሚረብሹኝ የነበረው። ያ ነው ኢህአዴግን የምቃወመው የነበረው። አሁን ወደ ብልጽግና ስንመጣ እንትን ኤክስፔክቴሽን አንዳንድ ጊዜ ምን ይሆናል መሰላችሁ፣ ለውጥን በጣም ራሽ ስናረገው ስናቻኩለው አላስፈላጊ መስዋዕትነት ውስጥ ይከተናል እና ዊ አር ኦን ደ ራይት ትራክ ብዬ አስባለሁኝ። አብይ አህመድ ብዙ ጊዜ እኮ ፋውሎች ሲረጋግጥ እናየዋለን። አንዳንዴ ጨንቆትም ሊል ይችላል። ገባችሁ? መሬት ያለ ሰው አይ መሬት ያለ ሰው እንዳለው ማለት ነው። ለምሳሌ ብዙ ጊዜ አብይ አህመድ የሚከሰስበት እዚህ ጋር ወደ አዲስ አበባ ዳርዳር ያሉ ሰዎች እኮ ሊመጡ ነው ያለው ሰው የሆነ ነው ሀገር አደጋ ላይ ስትሆን እኮ ዛፍ ስር ልትከለል ትችላለህ። እና አብይ አህመድን እንዲህ ስህተት ሰንጣቂ መሆን ሳይሆን መፈልገው ኢንቴንሽኑ ምንድን ነው? ወዴት እያመራ ነው? የሚያደርገው ነገር ምንድን ነው? ልጆች ምን እያስተማረ ነው የሚለው ላይ ነው እኔ ማተኮር የምፈልገውና ሌላኛው ነገር ደግሞ ምንድን ነው በተቻለ መጠን እንትን ወደ ናሽናል ኢንተረስታችን ላይ የብሔራዊ ጥቅም ላይ ብናተኩር መልካም ነው ብዬ አስባለሁኝ። አሁን አዲስ ታይም በቃ ሁሉ ነገር ሱሪ ባንገት አይነት ነገር ሲል አየዋለሁኝ እና ያ ነገር እንደውም ሞር ዋጋ ያስከፍለናል። በቃ እኔ ልጅ እያለሁኝ ዶሮ አረባ ነበር። በጣም ዶሮ በልጅነቴ በ7 በ8 ዓመቴ ዶሮ አረባ ነበር እና እንቁላል አስታቅፋቸውና ዶሮዋ እንቁላል ስፈለፍል በ21 ቀኑ በአንድ ቀን አይደለም ፈልፍላ የምትጨርሰው 2-3 ቀን ይፈጃል። አንዱ ቀስ እያለች እሷ እንትን ስትል ልጆኝ የቸኩልና በቃ አንዳንድ ጊዜ እንቁላሉን በቃ ጓጉቼ ፍንቅል ጫጩቶቹን ሳወጣ ጫጩቶቹ ይሞቱና ይታመሙ ነበር እና የምንጠብቀው ሪፎርሜሽን ኤንድ ቼንጅ ራሽ እያደረግ ነው፣ እያቻኮል ነው። ህዝባችንን የማይገባ ዋጋ እንዳናስከፍለው የትግራዩ በጣም የምንጸጸትበት ነው። አሁን አማራ ላይ የሚሆነው ብለድሼድ ሁሉ ከችኮላና ከወከባ የመጣ ነው ብዬ ነው እና ሃይ ኤክስፔክቴሽን ለውጡ ለምን ኦቨርናይት አልሆነም ከሚል ነው እንጂ ብልጽግና አዘሆል እየሄደ ያለው ነገር አብዛኛውን ነገር ስማማለሁ። በነገራችን ላይ ሬዲዮዋንን አንስታችኋል ዛሬ። እኔ በጣም ሬዲዮዋንን በጣም ማደንቀውና ከስልጤ ብሔረሰብ ወጥቶ የሚያደርጋቸው ነገሮች እኔ ሬዲዮዋንን አላይክም በጣም። ሌላኛው ደግሞ ምን አለ መሰላችሁ፣ እኔ ይሄ ማይ ፐርሰናል ብሊቭ ነው። እኔ አሁን ከሀዲያ ቤተሰብ ነው የመጣሁት አይደል። ሀዲያነቴ የኢትዮጵያ ፕሬዚዳንት ከመሆን አያግደኝም። የእኔ ፐርሰናል ኮንፊደንስ እሆናለሁ ፕላንም አለኝ እያልኩኝ አይደለም። አሁን አዲስ ታይም የመጣህበት ብሔር ማንነትን ሊሚት አያደርገውም። ሰዎች ያስተውላሉ። እርምጃህን የምታደርገው አሁን ፓወር ቢሰጠው ምን ያደርጋል እንጂ ይሄ የሆነ አንድ ብሔር ውስጥ መሽጎ የሚሄድን ሰው ኢቨን የራሱ ብሔር አይመርጠውም ብዙ ጊዜ እና ኢንኮንክሉዥን ኢንዲቪጁዋል ኢምፓወር ኤንድ ኮንፊደንስ ላይ መስራት አለብን ብዬ አምናለሁ። ዳን አወር ብሔር ቴንክ ዩ። በጣም ጊዜ ትንሽ ወሰድኩ ይመስለኝ። መስፍን ፈይሳ እና እነ አዲስ ታይምስ
እግራቸውን ጭቃ ውስጥ ከተው ጭቃን ይቃወማሉ። አንገቱን ወደ ኋላ አዙሮ ማየት ቢችል ከትግራይ ጋር ጦርነት የገባ ነው እኮ የብሔር ፖለቲካ አይነካም ብለው ነው። ብሔርተኞችን ትግራይ ላይ ሰብስቦ ኮንፌዴሬሽን ብለው ሲጠሩ አዲስ አድማስ ያቃል። ከዛ ሁሉ ከትግራይ ጋር ተዋጋ፣ እነሱንም ያሸንፋል ይላል አብይን። ሱማሌም አይቤሬን አትንካ ቢል እነሱንም ያሸንፋቸዋል ይላል። አፋርንም ከሁሉም ጋር ጦርነት ገባ ይላሉ ደግሞ መልሰው። ዶክተር አብይ 30 ዓመት አንድ ጄኔሬሽን በጭንቅላት ላይ የተሰራውን አስተሳሰብ በ8 ዓመት ለምን አላፈረሰም ይላል። ዶክተር አብይ በ7 ዓመቱ አቅዶ የአንድ አገር መሪ የሆነ በዓለም የመጀመሪያው ሰው ነው። አዲስ አድማስ ግን ቀበሌ ልምራ ብሎ አቅዶ ቀበሌ መምራት አይችልም። ተቀምጦ ላየ ሰማይ ቅርብ ነው ይባላል። ኦሮሚያ ክልል ያ ሁሉ ኪክስ ውስጥ የገባ እኮ ከነለማ ጋር ግጭት የመጣ እኮ ብሔርተኝነት ይርገብ ብሎ ነው። ዛሬ ምልኬሳን እንደ ምስክር ያመጣል። ምልኬሳ ብሔርተኝነትን የጻፈ መጽሐፍ አንብበው ሂድና የራሱን አጽያት ሳይናዘዝ አብይ እንዲህ ብሎኛል ብሎ ቢናገር በካልቾ ተጠልዞ የተባረረ ሰው ላንተ መልካም ምስክርነት ይሰጣል። ተሸንፎ የወደቀ ሰው እሱ ጀግና ነው ይልሃል። እዛ ሆኖ ይሄን ቢል ኖሮ ስርዓት ውስጥ ሆኖ ብሔርተኝነትን ቢቃወም ኖሮ አማራነትን ጥላቻ የሰበከን ጀዋር መሐመድ ዛሬ አማራ ተቆርቋሪ ሆኖ አንድን ትውልድ የአማራ ጥላቻ ሰብኮ ኮትኩቶ ትውልድን ያሳደገ ሰውዬ ዛሬ አብይ አህመድ አማራ ይጠላል ይልሃል። እዚሁ ሚዲያ ላይ አብረን ባንኖር እንደው አዲስ ብንሆን ኖሮ አላሉም አሉ እንል ነበር። ብሔርተኝነት በወረቀት አይቀደድም፣ በአስተሳሰብ ነው የሚቀደደው። በአስተሳሰብ የተጠመቀ አስተሳሰብ ስለሆነ እኔ ተስፋ የማደርገው ዶክተር አብይ ስልጣን ላይ ሲወጣ 10 ዓመት የሆነ ወጣት ልጅ ዛሬ 18 ዓመት ነው። እነሱ ወደ አገር መምራት ሲመጡ ብሔርተኝነት ይከስማል ብዬ ነው ተስፋ የማደርገው። መስፍን ብሔርተኛ ነው ካለኝ የኔ መንገድ ስህተት መሆኑን ከተረዳ በኔ መንገድ ነው እኔን ታግሎ የሚያሸንፈው። ብሔርተኝነት ውስጥ ገብቶ ብሔርተኛ አማራ የተደራጀው በብሔሩ ስለሞተ ነው ይላል። ስለዚህ እኔ በብሔሩ ስለገደልኩት እኔ የሄድኩበት መጥፎ መንገድ እየሆነ እያወቅ እኔ የቆምኩበት ጭቃ ውስጥ ትቆማለህ? መተህ ተሸንፋል ማለት እኮ ነው። የመስፍን መንገድ ልክ ነው ብለህ አምናሃል ማለት እኮ ነው። ጭቃን ከተጠየፍክ መስፍን ጭቃ ውስጥ ከቆመ ጭቃ ውስጥ ቆመ አይደለም እኔን መታገል ያለብህ፣ ከጭቃ ወጥተህ ነው። ብሔርተኝነትን እየተቃወመ አማራ በብሔርተኝነት የተደራጀው በብሔሩ ስለሞተ ነው ይላል። ብሔርተኛን አይቃወምም። ከብሔርተኛ ጋር ቆሞ አብይን ይታገላል። ግን አብይ ብሔርተኝነት እኮ ማጥፋት ይችላል ይልሃል። እግሩ ላይ ያለውን ቆሻሻ ጫማ ማጽዳት የማይችል ሁሉ ቁጭ ብለው እኔ ዶክተር አብይን ቀርቤ አውቃለሁ። ብሔርተኝነት ውስጡ ቢኖር ኖሮ ጀዋርን አልቃወምም። እኔ ጸጋዬ አራርሳን አልቃወምም። ምልኬሳን አልቃወምም። እነዚህ የኦሮሞ ልጆች ናቸው በኦሮሞነታቸው። ለምንድን ነው እነሱን ታግዬ አብይን የምደግፈው? ከነሱ የተሻለ ኢትዮጵያዊነት እንዲመጣ እየታገለ አይኔም ልቤም ስላየ ነው። ጭምብል ብሔርተኛ ናችሁ ይለናል። ለምንድን ነው ጭምብል የምንሆነው? ለማ ብለን ብሔርተኛ መሆን ከተፈለገ እኮ ብሔርተኛ ሆነው እየታገሉ ያሉ ሰዎች አሉ። እነሱም መቀላቀል ነው። ጭምብል መሆን አያስፈልግም። ኢትዮጵያዊነት
ብሔር ብሔረሰቦችን አንድ ላይ አቅፎ መሄድ የሚችል የመሃል መንገድ መርጦ በብሔር የተደራጁትን ፓርቲዎች ስም እንኳን መሰረዝ አንድ ጅምር ነው። ያንን ጅምር ማበረታታትና ማድነቅ አይቻልም? ከፈለገ እኮ ኦፒዲዮ ባለው መቀጠል ይችል ነበረ። ከወያኔ ጋር አይጣላም ነበረ። ዶክተር አብይ ጦርነት ውስጥ አይገባም ነበር። እዛ የተጀመረ ጦርነት ትግራይ ላይ ብቻ የሚቆም መሰለ? ብሔርተኝነት ላጥፋ ብትል ሶማሌ እሺ አይልም፣ አፋር እሺ አይልም፣ ሌላውን ብሔር እሺ አይልም። ስለዚህ ማውራትና መስራት ይለያያል። ዶክተር አብይ ግፋ ብል ማድነቅ ቢገባቸው 7 ዓመት ላይ ቆሞ ኢትዮጵያን እመራለሁ ያለ መሪ ብሔርተኝነትን አያጠፋም ብዬ አልጠራጠረውም። እንከራከራለን በዚህ ጉዳይ። በነገራችን ላይ ሁለት እሳቤ ያለ የቡድን መብት ነው ብሔርተኝነት፣ እዛ ውስጥ ነው የሚካተተው። ከዚህ እንውጣም የምትሉ ጥግ ላይ ቆመ ጀንትል አትጫወት። ወደ መሀል ገብተህ ተፈሳፈስ። ያሸማቁኛል ምናምን ብለህ በሀገር ጉዳይ ስንወያይ ኩልኩል አትጫወት። ዘሳይለንት ማጆሪቲ ምናምን መተህ ተናነቅ አንገት ለአንገት። ሰላማዊ ኢንቫይሮንመንት መድረክ ተፈጥሮልሃል። በእናት ሀገር በአባትህ እናት አያቶች በሞቱልህ ሀገር ላይ አንተም የራስህ ሰይ ሊኖር ይገባል ብዬ ነው ማስበው። ጥግ የያዛችሁ የብሔር ፖለቲካ አዋጣም የምትሉ በመከባበር ላይ የተመሰረተ ውይይት እናደርጋለን እና ግን ጠዋት ብሔርተኛ ከሰዓት የዜጋ ፖለቲከኛ አትሁን። የአንዳንዶቻችሁ መድኃኒዓለምም አይፈውሳችሁም። ጠዋት ቅልጥ ያልክ ብሔርተኛ ነህ፣ ማምሻውን ደግሞ የዜጋ ፖለቲካ አቀንቃኝ ነህ። መለየት አለብህ። ወይም ደግሞ ብሔርተኝነትን እየተጠየፍክ የብሔር ፖለቲካ ውስጥ እንትን አትበል። ኖ የሚያዋጣው እሳቤ ይሄ ነው ብለህ መስመርን ይዘህ መለየት መቻል አለብህ። እናንተም አንድ እንቅፋት ስለሆናችሁ ማለት ነው። ሰው ሁለተኛም ጎራ ይኖረናል ማለት ነው። ሶስተኛም ካለ እናያለን። እሺ ዙፋናችን 4 ደቂቃ አለው። ኧረ እኔ 4ም አልፈቅድም። አሁን እግዚአብሔርስ ምን ይላችኋል ስትል የሆነ ነገር ትዝ አለኝና እንደዚህ በቃ ራሳችሁን እንዲህ ውሸትን ድብቅ አድርጋችሁ በስሙ ግን ሙስሊሙም ሆኑ ክርስቲያን ሆኑ ፕሮቴስታንትም እንደው ስትጸልዩ ግን አያጥወለውላችሁም? የምታደርጉት ክፋት፣ ተንኮል፣ ሸር፣ ምቀኝነት እኔ በጣም እችን እንደው ዝም ብላችሁ ብታስቡባት ደስ ይለኛል። ታጥቦ ጭቃ ምናምን ተረቱን እንኳን በስነ ስርዓት ብትተርቱት ደስ ይላል። ያላችሁበት የፖለቲካ አቋም የቆማችሁት ማንም አልወከላችሁ። ማንም መሬት ላይ ያለው ገበሬ ምስኪኑ ገበሬ አርሶ የሚበላው አልወከላችሁም። ጠቅላላ ጥቅማ ጥቅም ፈልጋችሁ ልትጠራመቱት የመጣችሁ ናችሁ እንጂ ወይ ደግሞ መሬት እንዲሰጣችሁ እየተመላለሳችሁ ቢዝነስ ክላስ ቁጭ ብላችሁ እንሰሩ ማንም አያውቋችሁም። ግማሾቻችሁ የፎቶ ፖለቲካ እንደምንም ብላችሁ ቤተ መንግስት ገባላችሁ፣ አብራችሁ ፎቶ ትነሱና አውርቼዋለሁ እሱ ጋር አወራን ትላላችሁ። ኤቪደንስ እስቲ ይኸው እዚህ ጋር ከሰውየው ጋር ያወራችሁትን ኤቪደንስ ለቴዲ ስጡትና አስደምጡን መጠየቃችሁን። ኤቪደንስ ቴዲ ምን ነው ድሮ ኤቪደንስ ጠይቅ ነበረ። ምን ነው አሁን ዝም አልካቸው? ዝም ብለው ሲተረተሩብን ነውር ነው እኮ። በዚህ እድሜያችን እንዴት ትተረተራላችሁ? እግዚአብሔርን አያስቅም። እኔ ያመኛል። እንዴት ጠይቄው ሰውየውን ኧረ በስመ አብ ነውር ነው። ኧረ ነውር ነው። እንደው ልጆች አላችሁ፣ ቢያንስ ልጄ ነገ ብትሰማኝ ልጆቼ ነገ ቢሰሙኝ ምን ይላሉ ብላችሁ እንኳን አስቡ። ጠቅላላ እኔ እዚህ ጋር ቲክቶክ ላይ ያላችሁ ጠቅላላ ፖለቲከኛ ነኝ የምትሉ ሁሉ ለዛች ለኢትዮጵያ የራሳችሁን ኪስ መሙያ ነው እንጂ ለሀገሪቷ ለህዝቡ የጠቀማችሁት ነገር የለም። ብትችሉ እንደ እድሜያችሁ ይሄ ህዝብ አንድ እንዴት ይሁን፣ እንዴት እንታረቅ፣ ሰው መግደል ይቁም። እናቶች አባቶች በየቦታው እየተገደሉ ነው። የአንድ የብሔር የበላይነት አለ። ትርክት የተሰራበት የፈረደበት አንድ ብሔር አለ። ያ ብሔር አማራ መገደሉን ይቁም። ድሮ የነበረውን ለምን አታደርጉም? ኦሮሞ አማራ የሚለውን ትግራይ ከአማራ ሁሉም ብሔር ብሔረሰቦች ያሉት ጠቅላላ እንዴት አንድ እናምጣ፣ እንዴት አንድ እንሁን የሚለውን በል እንጂ
ተነስተ ሰውየውን ሰምቼው ነበረ በ7 ዓመቱ የታየውን ዕልሙን እውን አደረገ። ኤቪደንስ፣ ለእሱም ኤቪደንስ እንፈልጋለን። እማናቅ አይምሰላችሁ፣ ብዙ ነገር እኮ እናውቃለን። እኔ ቴዲ እግዚአብሔር በእውነት ነው የምነግርህ፣ የእኛ ክፋት በዝቶ እግዚአብሔር ሊቀጣን ያመጣው መንግስት ነው ብዬ ነው የማስበው። ለእኔ በግሌ ክፋታችን በዛ፣ ተንኮላችን በዛ። ከክፋት እንውጣ። መጀመሪያ አንገታችን ላይ ግብዳ የሚያክል መስቀል ተሸክመን እየዋሸን እየዋልን ያላገኘነውን ሰው አግኝተናል እያል በርቀት ፎቶ ተነስተን ስለምን አይሄድም ሰውዬ? እባክህ መስፍኔ ሰው ኢንተራፕት አታርግ፣ ነውር ነው። እና አንዳንድ ጊዜ የምናደርገውን በፊት ኢትዮጵያ ብላ አረንጓዴ ቢጫ ቀዩን ባንዲራ ይዘህ ቆመህ ዛሬ ደግሞ ዳቦ ፍለጋ የግብፅን ታወጣለህ ከጎንህ። አንደኛውን እንዴ ትክክል አይደለም። እንደዚህ አይነት ስራ ይቁም። እንደ ትልቅነታችን አንዳንዶቻችሁ ድሮ የምታስተምሩት አንድ ትምህርት ነበረ፣ በእኔ ይብቃ። እሱም ብትጀምሩ ይሻላችኋል። ፖለቲካ አትችሉበትም። እሱ ኮራለው እኮ እንዳንተ አይነት ደደብ ነው ያስተማርኩት። እዚህ ቤት ከዚህ ይሄ ንግግር ከተነገረበት ጊዜ ጀምሮ ለ3 ወር እንዳትመጣ፣ ለ3 ወር እዚህ እንዳትመጣ። ችግር የለም ቴዲ፣ እኔ አንተ ስለምረዳ ችግር የለም። እግዚአብሔር ያክብርልኝ። ምንም ችግር የለም። ያው አመሰግናለሁ ቴዲ። እንኳን በሰለጠነ መንገድ እንኳን እሷ አንተ ስትናገር ሲያደመጠ ተመችቶት ነው እንዴ? እና የአንተ ንግግር ብቻ የሚደመጠው አንተ ማስለውንክ ነው። ሁሉም እኮ መናገር ይፈልጋሉ። አንተ ስትናገር እኮ አፍነው እዚህ አዲስ መናገር ይፈልጋል፣ ዙፋን መናገር ይፈልጋል። እንዴ እድሜ ልክን አንተ ህፃን ትሆናለህ እንዴ? የእነሱ እንዲህ ቁስላቸው ስትነካ ያማቸዋል። እንደዚህ ነው ቁስላቸውን መንካት። ታንኪዩ ቴዲ፣ አመሰግናለሁ። ቴንኪዩ ዙፋናችን። ሶሪ በጣም ችግር የለም። እኛ ትከሻችን ሰፊ ነው። ችግር እኔ ኢትዮጵያ በጣም ነው የምወዳት። ከእሷ ውጭ ሀገር የለኝም። ሁላችሁንም ወዳችኋለሁ። ሁሉም ለእኔ ወንድሞቼ እህቶቼ ናቸው። ታንኪዩ። አዲስ ታይምስ 4 ደቂቃ አለ። ቴዲ የመስፍኔን 3 ወር ግን ወደ 3 ቀን አድርግለት። 3 ወር ይረዝምብናል። አይ ዙፋንም እኮ ቀላል ቅኔ አይደለም የተናገረው። በእኛ ይብቃ ብሎ አንተም ልጁን ነርቡን ነገር በእኛ ይብቃ እኮ ማለባበስ ይቀር እኮ ነው። ተው እንጂ። አይ አንተም ተናዳፊ ነህ። ዙፋን ቀላል ሰው አይደለም። ያው ስለሚያናድድ ነው። ግን በቃ መስፍኔም የ3 ቀን እንትን ይባልለትና ይመለሳል። ያው ምንም እኮ ብልጽግና ቢሆንም እኮ አጣ እንደፍተደ እኛ እንፈልገዋለን። ወደ ኢትዮጵያዊነቱ እንዲመለስ ነው የምንፈልገው። እና ይሄ ነው። ለማንኛውም ምን መሰላችሁ፣ አሁን ዙፋን ያልከው እኔ ሙሉ ለሙሉ ከኔ ጋር እስማማለሁ። ኢትዮጵያ ውስጥ ያለው መስፍኔ ሲል ነበረ። አብይ አህመድ ሲመጣ የ8 ዓመት ልጅ የነበረ ዛሬ 18 ዓመት ነው። እና እነሱ ናቸው ሀገር የሚመሩት። አሁን ሆነስትሊ ስፒኪንግ የ8 ዓመት ልጅ የነበረ ምንድን እያየን ያደገው ነው። አሁን 18 ዓመት ከሆነ 18 ዓመት ሲሞላው ድረስ የአማራ እናት ሆዷ ሲቀደድ አይቷል። ኦሮሚያ የኦሮሞ እናት ኦሮሚያ ላይ ልጇ በአደባባይ እየዞረ አማኑኤል የሚባል ልጇ እኔን ያየ ይቀጣ እየተባለ ሬሳው ሲጎተት አይቷል በወታደሮች። የትግራይ እናት የደረሰባትን ይታወቃል። ቤቷ እየተገቡ ልጆቿ ሲደፈር፣ ቤቷ ሲፈርስ፣ ማንኪያዋ ጨልፏ ሲነጠቅ አይታለች። ያንን ያየ ትራማታይዝ የሆነ ወጣት ሀገር ይረከባል ነው የሚለን መስፍን ፈይስ። ይሄ ነው የእነዚህ ሰዎች አስተሳሰብ። በዛ ይኸውልህ ይሄ 10 ዓመት ሙሉ ያየው ስቃይ ወደፊት የሚያሳዝነኝ ኢትዮጵያ እንደውም ትውልድ አይኖራትም ነው። ገብቷል? አሊስ ብሔርተኝነት እኮ እሳቤ ነው። እሳቤው ጫፍ ደርሶ አሁን አብይ አህመድ እየተገበረው ያለ ቫይለንስ የተሞላው የብሔርተኝነት ጥጉን እያየን እያለ ጭፍጨፋ የተሞላበት ግድያ የተሞላበት ሀገር እየፈረሰ ትናንት የነበረው የበላይነትም ደግሞ ቀጥሎ ትናንት እኮ ቲፒኤልኤፍ የበላይ ነበረ እና ኢህአዴግ በሚባለው መዋቅር ውስጥ ቲፒኤልኤፍ የበላይ ነበረ እና አብርሃም ገብረመድህን ወጥተው ቴዲ አፍሮ ሲዘፍን እና አብርሃም ገብረመድህን ቴዲ አፍሮን አይከራከሩም ነበረ። ዛሬ ያልቅሱ እነሱ ለቅሶ ይቀመጡ የሚል የኦሮምኛ ዘፋኝ እየሰማን ነው። ይሄ የሚያሳይ ነገር አለ። ዝም ብሎ እነዚህ የኦሮምኛ ዘፋኞች ዝም ብሎ አይደለም አቤት ያሉት። ለምንድነው? ስርዓቱ እነሱን ፌቨር ያደርጋል ማለት ነው።
ስርዓቱ ሁሉንም የኦሮሞ ህዝብ እያልኩ አይደለም። በዚህ አጋጣሚ ካድሬ ናቸው እነዚህ ሰዎች፣ ካድሬ ናቸው፣ በስርዓቱ ውስጥ ተጠቃሚ ናቸው። ሌላው ደግሞ አልቃሻ ነው። ይሄ መሆን የለበትም። የአማራ ብሔርተኛ የሆነ በብልጽግና ውስጥ የታቀፈ ወጣት የሚገድል ወጣት የሚዘርፍ ሀብት የሚያካብት ይኖራል። በደቡብም እንደዛ የለም እያልኩ አይደለም። ግን የነበረው ስርዓት እንዳለ ቀጥሏል። አሁን መተማመን ያለብን ነገር ኢትዮጵያኖች አንድ ነገር ቁም ነገር እኛ ማስመር ያለብን ነገር ላለፉት 8 ዓመታት የነበረው ለውጥ ሪፎርም፣ ቢኒያም ወንድሜ ሪፎርም ነው የተደረገው። ሪፎርም ደግሞ ጊዜ ይፈጃል ምናምን፣ እሱ በጣም የሚያሳፍር ነገር ነው። ምን አይነት ባይዘወይ አብይ አህመድ ሪፎርም አድርጓል። ሪፎርም ነው የሚደረገው፣ ሪፎርም ጊዜ ይፈጃል የሚሉ ሰዎች ውሸታሞች ናቸው። ይቅርታ ወንድሜ ቢኒያም አንተንም ጭምር ማለት ነው። አብይ ሪፎርሙን ጨርሷል። ሪፎርሙ ምን መሰለ? ቲፒኤልኤፍ መንፕሌት የሚያደርገውን ቲፒኤልኤፍ ሄጅሞኒ ያደረገውን ፓወር ወደ ኦሮሞ ብልጽግና ወስዶ የኢትዮጵያን የእኩልነት ጥያቄ የኢትዮጵያን የዲሞክራሲ ጥያቄ ቀብሮታል። አብይ አህመድ ሪፎርሙን ጨርሷል። አብይ አህመድ አብዮታዊ አይደለም ወይንም ለአብዮት አይደለም የመጣው ለሪፎርም ነው የመጣው ብላል። አዎ ሪፎርሙን ጨርሷል። ሪፎርሙ የተጠናቀቀው ግን በተመሳሳይ አይነት ጨዋታ ነው። በተመሳሳይ የብሔር ሄጅሞኒ ነው። ትናንትና ትግረኛ የሚናገሩ ከትግራይ የመጡ ፖለቲከኞች የኢትዮጵያን ስልጣን በሄጅሞኒ ተቆጣጥረው ነበረ። ኦኬ። አሁን ደግሞ ኦሮምኛ የሚናገሩ ከኦሮሞ የመጡ ፖለቲከኞች እሊቶች፣ ህዝቡን እያልን አይደለም፣ እነሱ ደግሞ ስልጣኑን ተቆጣጥረዋል። ሪፎርሙ በዚህ ተጠናቋል። ይሄንን የኢትዮጵያን ህዝብ ለማጃጃል መሞከር አይንን ጨፍን ላሞኝህ ማለት ነው። እና ይሄ ማንም ሰው የሚያውቀው ሀቅ ነው። የኢትዮጵያ ህዝብ እየከፈለ ያለው ዋጋ በአንድ የቡድን የበላይነት ነው። ያ ማለት የኦሮሞ ህዝብ ማለት አይደለም። የኦሮሞ ህዝብ ምስኪን ነው። የኦሮሞ ህዝብ ከዚህ ተጠቃሚ አይደለም። ባይዘወይ ትናንትና በትግራይ ህዝብ የተደራጁ የነበሩ ሰዎች ሀብታም ሆኗል። እና አቦይ ስብሃት የእነሱ ዘመዶች፣ ኤፈርት የሚባል ድርጅት የእነ ሽመልስ አብዲሳ ዘመዶች አሁን ቢሊዮነሮች ናቸው። ጥቂት ሰዎች ሀብታም ይሆናሉ። የኦሮሞ ህዝብ በአጠቃላይ ተጠያቂ ነው ማለት አይደለም። ግን ስርዓቱን እያካሄዱ ያሉት በብሔር ተደራጅተው ነው። ትክክል አይደለም። እነ ጀዋርን መቃወማቸው ባይዘወይ እኔ እነ ጀዋርን አሳሰብ ባልደግፍም መቃወማቸው ተገቢ ነው። ቴዲ ለምን መሰለ? ኢትዮጵያ ከዚህ ካለችበት ነገር እንድትወጣ ከተፈለገ የኦሮሞ ልጆችም እዚህ ውስጥ መሳተፍ አለባቸው። አሁን ያለው ስርዓት የኦሮሞ ነው ተብሎ ሌብል ተደርጎ ኦሮሞንም ማግለል አያስፈልግም። ኦሮሞንም በጠላትነት መፈረጃ አያስፈልግም። ይሄ ጥፋት ውስጥ ነው የሚከተል። እነ ጀዋርም ሌሎችም ካሉ ተቋሚዎች እነ ሚልኬሳም ትናንት እዚህ ውስጥ የነበሩ ሰዎችም አሁንም ከብልጽግና ውስጥ ያሉ ሰዎችም ነገ ከነገ ወዲያ እየተቃወሙ መጥተው ስርዓቱ ወደ ኢትዮጵያዊነት ስርዓቱ የሚቀየርበትን ነገር መፈለግ አለብን የሚለውን ነው ማስመር ፈልገው። አመሰግናለሁ። ክብራትና ክብራን ከልብ ነው ማመሰግናችሁ። ከአንዱ በስተቀር ሁሉም በጨዋነታቸው እዚህ ውስጥ ኮመንት ላይ ያየውኝ ነው። ነገ እንገናኛለን። አዲስ ታይምስ፣ ቢኒ ብሪጅ፣ ዙፋናችን ከልብ አመሰግናለሁ። እግዚአብሔር አክብርልኝ። ሰላም ዙፋኒኮ ቱርስ አዲስ እንዴት ናችሁ? ሁሉ ሰላም ነው ወይ? ይሄ ነው በሀገራችን ጉዳይ ላይ የሆነ ባለው ጉዳይ ላይ ከኢትዮጵያውያን ጋር ከወገኖቻችን ጋር ነው የተወያየ ነው። ቢኒያችን የሀሳብ የበላይነት የሀሳብ ልዩነት መኖር አለበት። ሰው እዚህ 1800 ሰው 1300 ሰው ምናምን ሲያደምጠን እዚህ ውስጥም ያላችሁ 250 ምናምን ሰዎች ስታደምጡ በፌስቡክ አይዶን ምን ያህል ሰዎች እንደሆናችሁ አላውቅም። አንዳንዱ እኮ ወይኔ ገጀራ ይዤ መግባት ብችል እኮ እያለ እኮ ነው። ተመችቷችሁ እኮ አይደል የምታደምጡት እኮ አንዳንዱን ትንታኔ። አንዳንዱ ምናል አጀር ይዤ በገባው ምናምን የሚል አለ፣ ቢቻል የሚል አለ። ስቴጅ ላይ ደግሞ ስንቀመጥ መከባበር አለብን ጎበዝ። በተለይ በፖለቲካው አካበተ ልምድ ያላችሁ ሰዎች አክቲቪስት የተባላችሁ ከጠቅላይ ሚኒስትሩ ጋር ፎቶ የምትነሱ ምናምን እንዴ እናንተ ከፌስቡክ ጀምሮ ከፓልቶክ ጀምሮ ስንወያይ ምናምን ስትሉ የነበራችሁ ሰዎች እንዴ ነው የሀሳብ ልዩነት ኢንተርቴን ማታረጉት? ይህ መስተካከል አለበት። እነዚህ ሁሉ ተፈጭተው ምናምን ተጋግረው ከዛ ህዝቡ አላምጦት ምናምን ነው ለህዝቡ መተው ያስፈልጋል የሚል እምነት አለኝ። በፖለቲካ ውስጥ መነቋቆር ያለ ነው። በፖለቲካ ቋንቋ መነቋቆር ሁልጊዜ ያናዳል ላይ ነው ያናዳል፣ ግን መዋጥ ያስፈልጋል።
በአካል ቢሆን ጥሩ ነበር። እኔ የምመኘው እሱ ነው። ለእኔ ጸልዩልኝ። እነዚህም ፖለቲከኞች አንድ ሩም 10 ወጠምሻ ጋርዶችን ከበውኝ እነዚህን የብሔር ፖለቲከኞች አንድ ሩም ማወያይበት ስርዓት እንዲፈጠር ጸልዩልኝ። መደባደብ አለባቸው። አሁን ላንደባደብ ነገር አጸያፊ ነገር ብቻ ነው የምንወራወረው። ያ መስተካከል አለበት። ከዛ በመለስ ግን የሚገርም ውይይት ነበር። የሚገርም ጊዜ ነበር ያሳለፍነው። ላይክ፣ ሼር፣ ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። ቲክቶክ ላይ ያላችሁ በሙሉ እንደዚሁ ታፕታፕ ስላደረጋችሁ ኮፒ ሊንክ ሼር ስላደረጋችሁ ከልብ አመሰግናለሁ። ነገ በጊዜ እመጣለሁ ማህበራዊ ጉዳዮችን አካትቼ ማለት ነው። ከነገርኳቸው ወሬዎች መካከል ቀደም ሲል የ75 ዓመት አዛውንት የ5 ዓመትን ሴት ልጅ ህፃን ልጅ ደፍሯል፣ ፍርዱን አግኝቷል። አንደኛው የገዛ አክስቱን ለምን ተቆጣሽኝ ብሎ ገሏታል፣ ቆራርጧታል። እሱ ነግሬያቸው ነበር። አንጋፋ ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ፌዴሬሽን ይታገድ ነው የሚል ደብዳቤ አንብቤላቸዋለሁ። የአቶ ሬድዋን ሁሴንን ንግግር አስደምጫቸዋለሁ። ከአልጋ ላይ ጨዋታ ዜና ለምትፈልጉ ደግሞ አንዲት ሴት ባሌ በሰው ሰራሽ ነገር የእሱ አልበቃ ብሎ በሰው ሰራሽ ነገር በቆዳና በምናምን የሰራውን ነገር ተጠቅሞ እንደዚሁ ላገልግልሽ አለኝ ምናምን። ለምንድን ነው ስለው እያስደሰትኩሽ ካልሆነ በሚል በራስ መተማመን አትሆኑ ምናምን በሚል የተናገረችውን ንግግር ቫይራል የወጣውን ነገር ወደ እናንተ አድርሻለሁ። እነዚህን ሁሉ ለማየት ላይቭ ፕሮግራም ላይ ከመጣችሁ ታያላችሁ። ሪከርድ የተደረገውን የእነሱንም ውይይት ላይቭ ላይ ታደምጣላችሁ። ነገ እስክንገናኝ እዚህም እዛም ያላችሁ ቻው ቻው። ቴዲ ድምፅ ይሰጥ 3 ወር በዛበት ምትሏላችሁ። መስፍን ፈይሳ ይግባኝ ይጠይቅ። 3 ወሩ ይጽና ወይስ ይቀነስ? መስፍን ፈይሳ ብዙ ጊዜ ስሜታዊነት ያጠቃሃል። ዞሮ ሲመጣ አንተም እኮ በቅኔ መናገር ትችላለህ። በቅኔ አንተም መመለስ ትችል። አጸያፊ ነገር ከአንተ ማይጠበቅ ነገር ነው የተናገርከው። ይቀነስ። ለሀገር ያደረገውን ውለታ ሀገር ወክሎ ያደረገውን እሱ ከግምት ገብቶ ምህረት ይደረግ። ምን ትላላችሁ? እስኪ ምህረት ይደረግ፣ ይቀነስለት። 9 ወር ይሁን ሶሪ ይበል። አለ መስፍን ፈይሳ ሮቢ እሺ ነገ እንገናኛለን። ለማንኛውም ለታፕታፑ እሺ ከግምት እናስገባለን። በፖለቲከኞች ይመከር። ፖለቲካ ላይ መናቆር ያለ ነው። እሺ ለማንኛውም በይግባኝ ይታያል። ታፕታፕ ስላደረጋችሁ ከልብ አመሰግናለሁ። እናንተንም እግዚአብሔር እንደዚሁ ከክፉ ይጠብቃችሁ። ነገ እስክንገናኝ ቻው ቻው።